ሰበር ዜና መጋቢት 23 2018 ጤናንና ፍቅርን ይስጥልኝ ውድ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በባህር ዳር ዙሪያ የዘመነ ካሴን እንቅስቃሴ አስተውለናል በሚል ጄኔራል ብርሃኑ ጥላሁን ከፍተኛ ወታደርና ጦር መሳሪያ በማሰማራት የጀመሩት ዘመነ ካሴን የመደምሰስ ኦፕሬሽን ከሸፈ። የብልጽግና ጦር ራሱ ተደምስሶም ታንክና ድሽቃ የጫነ ፓትሮል ወድሞም ተመልሷል። ከባህር ዳር በቅርብ ርቀት ከዘመነ ካሴ ጦር ጋር የተፋጠጡት ጄኔራል ብርሃኑም ለመቶ የቀረቡ ቁጥር ያለው ኮማንዶ ጦር አስደምስሰው ወደ ባህር ዳር ተመልሰዋል። በዝርዝር ይዳሰሳል። እዚሁ ጎጃም ላይ በተለያዩ ቀጠናዎች በከባድ መሳሪያ እንዲሁም በሩሲያ ጀቶች የታጀበ ከባድ ጦርነት እየተደረገ ነው፣ እንመለከተዋለን። ወዲህ በወሎ ቤት አማራ የምር ወዳጁ ልጆች ከፍተኛ የብልጽግና የጦር መሪን እስከና አጃቢዎቹ ሲደመሰሱ፣ በሌሎች በርካታ ቀጠናዎችም የብልጽግናን ጦር የሬሳ ክምር ማድረጋቸው ተነግሯል። በዝርዝር እንዳስሰዋለን። ወዲህ ከሃዲውና ወንጀለኛው ፍቅሩ ሙሉዬ የፋኖ አመራሮችን ቁጥር ለብልጽግና አመራሮች እየሰጠ መሆኑ ሲነገር የብልጽግና ምክትል ፕሬዝዳንት ምሬ ወዳጁ ጋር መደወሉም ተነግሯል። ምሬ ወዳጁ ጋር የደወለው አመራር ከምሬ ወዳጁ ምን ምላሽ ተሰጠው ይቃኛል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምንቆያችሁ፣ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በፋኖ መዋቅር ውስጥ በመሆን ከፋኖነት ስነ ምግባር በወጣ መልኩም የወንጀል ተግባር ሲፈጽም የነበረው ፍቅሩ ሙሉዬም ወንጀሉ ተጣርቶ በፋኖች ወደ እስር ቤት ሊወረወር ሲል ይህንን በማወቁ በቀጥታም ለመንግስት ከትላንት ወዲያ እጁን መስጠቱ ይታወቃል። ከዚህ ጋር በተያያዘ ፍቅሩ ሙሉዬም አሁን ላይ በመንግስት እጅ ውስጥ ሆኖ ለመንግስት ከፍተኛ ባለስልጣኖችና ለመንግስት ከፍተኛ ጄኔራሎች የፋኖ ከፍተኛ አመራሮችን ስልክ ቁጥር እየሰጠ መሆኑ ተነገረ። አቶ ፍቅሩ ሙሉዬ ወደ ብልጽግና መግባቱን ተከትሎ የምኒልክ ዕዝ አመራሮችን ስልክ ቁጥር ለብልጽግና ጄኔራሎችና ካድሮች እየሰጠ ያስደወለ መሆኑ ተነገረ። በዚህም የአማራ ብልጽግና አመራሩ ባንዳው አብዱ ሁሴን ከፍቅሩ ሙሉዬ የዋርካው ምሬ ወዳጁን ስልክ ቁጥር በመውሰድ የደወለ ሲሆን ዋርካውም ማንነቱን ካወቀ በኋላ ለአብዱ ሁሴን የሚመጥኑትን ቃላቶች በመጠቀም ባንዳነቱን ሆዳደርነቱን ጨምሮ ልክ ልኩን ነግሮት ጆሮ ላይ ዘግቶበታል ሲል የአማራ ፋኖ ብሔራዊ ንቅናቄ የምስራቅ አማራ የህዝብ ግንኙነት ኃላፊ አበበ ፈንታው ለሚዲያችን ተናግሯል። ከዚህ ጋርም ተያይዞ ሌሎች የብልጽግና ካድሬዎችና ጄኔራሎችም ወደ ፋኖ ከፍተኛ አመራሮች ስልክ በመደወል ድምፅ ሊቀርጹና በሚፈልጉት መንገድ ቆራርጠው ገጣጥመው የተለመደ የሐሰት ፕሮፓጋንዳቸውን ሊነዙ ስለሚችሉም ጥንቃቄ ይደረግ ሲል የፋኖ አመራሩ አስታውቋል። በሀገር ውስጥ ስልክ ቁጥር፣ ዋትስአፕ እና ሌሎች አፕሊኬሽኖችን የምትጠቀሙ ጓዶችም ቁጥር መቀየርና ሌሎች ጥንቃቄዎችን ማድረግ ይኖርባቸዋል ሲል ከፍተኛ የፋኖ አመራሩ ለሚዲያችን በላኩ መረጃም አስታውቋል። ከዚህ ጋር በተያያዘ የብልጽግናው ከፍተኛ አመራር የአረጋ ከበደ ምክትል አብዱ ሁሴን ለምሬ ወዳጁ ደውሎ የነበረ ቢሆንም ምሬ ወዳጁ ግን ልክ ልኩን ነግሮ መልሶታል ነው የተባለው። ይሁን እንጂ የብልጽግና ሚዲያዎች አብዱ ሁሴን ከምሬ ወዳጁ ጋር ቆንጆ ቆይታ አደረገ፣ ጥሩ ንግግር አደረገ ብለው በማህበራዊ ሚዲያ የተለመደ የሐሰት መረጃቸውን እያሰራጩ ነው። በዚሁ ወደ ጦር ግንባር መረጃዎቻችን አልፋለው። ወሎ ላይ እናተኩራለን። ምኒልክ ዕዝ ልዩ ዘመቻ የብልጽግናን የኮር ከፍተኛ አመራርና 15 አጃቢዎቹን ጨምሮ ሙሉ ለሙሉ በመደምሰስ ታላቅ ድል ተጎናጸፈ። የብልጽግና መከላከያ ሰራዊት 11ኛ ዕዝ 203ኛ ኮር ከፍተኛ አመራሩን ጨምሮ ከ15 በላይ አጃቢዎቹን ጨምሮ ሲደመሰሱ
ተሽከርካሪውና ማጀባ ዲሽቃው ሙሉ ለሙሉ በፋኖች ወድሟል ነው የተባለው። ከደቡብ ወሎ ዞን ማሻ መቅደላ በመነሳት ወደ ኮርቤ በተሽከርካሪ እየተጓጓዘ የነበረ የብልጽግና ሰራዊት ልዩ ስሙ ድስም የተባለ ቦታ ላይ በጸረ ተሽከርካሪ በደረሰበት ከፍተኛ ጥቃት የ203ኛ ኮር ከፍተኛ አመራሩን ጨምሮ 15 አጃቢዎቹ ከነተሽከርካሪዎቻቸውና ከማጀቢያው ድሽቃው ጋር በምኒልክ እዝ ልዩ ዘመቻም ሙሉ ለሙሉ ተደምስሰዋል ነው የተባለው። እዚሁ ወሎ ቤተ አማራ ላይ ስንቆይ በሌላ ግንባር ምስራቅ አማራ ቀጠና ምኒልክ እዝ 101ኛ ኮር የብልጽግናን ኃይል አይቀጡ ቅጣት በመቅጣት ታላቅ ድል ተጎናጽፏል። አገዛዙ አለኝ ያለውን ኃይል ከውርጌሳ ገንፎ ጨፌ መርሳና ወልዲያ እስከ መርጦ ድረስ ያለውን ኃይሉን በመሰብሰብ ከፍተኛ ማጥቃት ለመሰንዘር ቢሞክርም በአፋበን ምኒልክ እዝ ኃይል የ101ኛ ኮር 11ኛና 35ኛ ክፍለ ጦር ሙሉ ለሙሉም ተደምስሷል። የብልጽግና ኃይል ያለ የሌለ ኃይሉን አሰባስቦ በዙ 23ና በመድፍ የታገዘ ተኩስ በመክፈት ለማጥቃት ጥረት ቢያደርግም 11ኛ ክፍለ ጦር እዜትና ወጠቅ ላይ ምሽግ ይዞ በመጠበቅ ገሚሱን ሲደመስስ የቀረው ኃይል ደግሞ አስከሬኑን ሙሉ ተተኳሹንና ስንቁን ጥሎ እንዲፈረጥጥም ተደርጓል። በተመሳሳይ ሁኔታ 35ኛ ክፍለ ጦር በጸዶትና በዙፋን አቦ በኩል በቁረጣ በመግባት የብልጽግናን ኃይል አይቀጡ ቅጣት በመቅጣት ታላቅ ድል አስመዝግባለች። ይህ ውጊያ ትላንት ረፋድ 12 ሰዓት ላይ ጀምሮም ሙሉ ቀን የፈጀ ሲሆን አሁንም ድረስ 101ኛ ኮር በድል አድራጊነት ቀጥላም ትገኛለች። በዚህ ኦፕሬሽን ብዛት ያለው ተተኳሽና ሬሽን ከብልጽግና ኃይል የተማረከ ሲሆን የብልጽግና ኃይል በኦራልና በአምቡላንስ ተመልሶ በመምጣት ቁስለኛውን ወደ ወልዲያም ያመላለሰ መዋሉም ነው የተገለጸው። በተያያዘ ዜና በሽንፈት የተበሳጨው የብልጽግና ኃይል ሳንቃ ከተማ በመግባት የንጹሃን መኖሪያ ቤት በሮችን በመስበር ከ2 ሚሊዮን ብር በላይ ጥሬ ገንዘብ፣ ለባጃጅ አገልግሎት የሚውል ቤንዚንና የተለያዩ የንጹሃን ስልኮችን፣ ሞባይሎችን በመዝረፍ የውንብድና ተግባርን ፈጽሞም ወጥቷል የተባለው። በቀጥታ ወደ ጎጃም አልፋለሁ። ቴዎድሮስ እዝ 109ኛ ኮር በርካታ የብልጽግና ኃይልን ደመሰሰ። በትላንትናው ዕለት የብልጽግና ኃይል ከፈረስ ቤት ከተማ መነሻውን በማድረግ ወደ ዳማ ማርቆስ እንቅስቃሴ ቢያደርግም እሳት በሚተፉ ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር የሻለቃ 2 አባላት ከጧቱ 1 ሰዓት ጀምሮ በ3 ቦታዎች ላይ ማለትም ሁላሰይ፣ አገም ዮሐንስ እንዲሁም ቴሌው አፋፍ ውጊያ የተጀመረ ሲሆን እስከ ምሽቱ 1 ሰዓት የቆየ ለአስጨራሽ ትንቅንቅ ነበር የተደረገው። በዚህ አውደ ውጊያ የብልጽግና ኃይል ከነፍስ ወከፍ እስከ ዙ 23 የተጠቀመ ቢሆንም ከሞትና ምርኮ ማዳን ግን ሰራዊቱን አልቻለም። በዚህ አውደ ውጊያ 2 የብልጽግና ኃይል በክንደ ነበልባሎቹ የተማረኩ ሲሆን በርካታ የብልጽግና ኃይሎች ግን ሙትና ቁስለኛ መሆናቸውን የተነገረው። ይህ በእንዲህ እንዳለ ሻለቃ 5 ዝቋላ በተባለ ቦታ ውጊያ የከፈተ ሲሆን በዚህ አውደ ውጊያ በርካታ የብልጽግና ኃይሎችም ሙትና ቁስለኛ ተደርገዋል። በትላንቱ የ99ኛ ክፍለ ጦር የውጊያ ውሎ 2 የብልጽግና ኃይል አባላት ሲማረኩም 6 ክላሽንኮቭ ተማርኳል። በርካታ የክላሽ ተተኳሽና የብሬን ተተኳሽም የፋኖ ኃይሎች መማረክ ችለዋል። በሌላ ግንባር የአማራ ፋኖ ብሔራዊ ንቅናቄ አፋብኃ ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር በአገዛዙ ዙፋን አስጠባቂ ወራሪ ኃይል ላይ በትናንትናው ዕለት ከቀኑ 8 ሰዓት ጀምሮ ባደረገው ከባድ ትንቅንቅ ብዛት ያላቸው የአገዛዝ ወታደሮችን ሙትና ቁስለኛም አድርጓቸዋል። የብልጽግና ኃይል መነሻውን ከዝንድባ በማድረግ ከቀኑ 8 ሰዓት ጀምሮ የ77ኛ ክፍለ ጦር አናብስቶች ሻለቃ 2ና ቃኝ መሐንዲስ በጅጋና በማክሰኝት ከተማ መካከል ልዩ ቦታው ሳቅ በሳቅ በተባለች ቦታ ላይ የአገዛዙን ሰራዊት በአንድነት ባደረጉት ተጋድሎ አይቀጡ ቅጣት በመቅጣት ወደ መጣበት አሯሩጠውም መልሰውታል የተባለው። የብልጽግናን እንቅስቃሴ ቀድመው የተረዱት ነበልባሎቹም 2ኛ ሻለቃና ቃኝ መሐንዲስ ከዚህ ቦታ በመያዝ በፈጸሙት ጥቃት የብልጽግናን ጦር ሙትና ቁስለኛ ያደረጉት ሲሆን ከየጎሪያው ሲለቃቀም ያደረው የአገዛዙ ሰራዊት ከ15 በላይ ሬሳና በርካታ ቁስለኞችን በሲኖትራክ መኪና ጭኗቸው ወደ መጣበትም ተመልሷል የተባለው። እዚሁ ጎጃም ላይ ዘመነ ካሴን ለመደምሰስ የመጣው የጄኔራሉ ጦር ይዞት የመጣውን ታንኩን በፋኖ እንዲወድም አድርጎ ዓላማውን ሳያሳካም ተመለሰ።
በባህር ዳር ዙሪያ የዘመነ ካሴን እንቅስቃሴ አስተውለናል በሚል ጀነራል ብርሃኑ ጥላሁን የመሩት ኃይል ታንክና ሌሎች ከባድ መሳሪያዎችን አሰልፎ የተንቀሳቀሰ ሲሆን የብልጽግና ጦር በባህር ዳር ዙሪያ በዘመነ ካሴ ልጆች አይቀጡ ቅጣት ተቀጥተዋል። ከሰሞኑ ዘመነ ካሴ በጎጃም ቀጠና ይገኛል በሚል ብልጽግና በጀት ጭምር የታገዘ ዘመቻዎችን እያደረገ ሲሆን በትላንትናው ዕለት ምሽቱን የዘመነ ካሴን እንቅስቃሴ በባህር ዳር ዙሪያ አስተውለናል ብለው ጀነራል ብርሃኑ ጥላሁን ከባህር ዳር የተነሳ ከ300 በላይ የኮማንዶ ሰራዊትና ከባድ መሳሪያ እጀባ የተንቀሳቀሱ ሲሆን በመዲናዋ ዙሪያ 12ኛ ከሚባል ቦታ ከባህር ዳር በ32 ኪሎ ሜትር ርቀት ላይ ከባድ ውጊያም ተደርጓል። ብልጽግና በዚህ ውጊያ እንኳን ዘመነ ካሴን ለመደምሰስ ይቅርና የራሱን ጀነራል ለማትረፍ የከፈለው መስዋዕትነት የትየለሌ ነው ተብሏል። ዘመነን እንደመስሳለን ብለው ውጊያ የከፈቱት የአገዛዙ ኃይሎች በብርሃን ፍጥነት በአፋብኃኝ ሊቀመንበር ዘመነ ካሴ ልጆች ዙሪያቸው ተከበው ሲደቆሱም የምሽቱን ጨለማ በመጠቀም የፋኖ ኃይሎች ቅስማቸው እስኪሰበር ድረስ የአገዛዙን ጦር የሬሳ ክምር ያደረጉት ሲሆን አገዛዙ ይዟቸው ከመጡ ከባድ መሳሪያዎች መካከልም አንድ ታንክና አንድ ዲሽቃ የጠመደ ፓትሮልም በፋኖ ኃይሎች አመድ ሆኖባቸዋል። በዚህ ውጊያ አገዛዙ ሌሎች ከባባድ መሳሪያዎችን በመጠቀም ሬሳውንና ቁስለኛውን አንድም ሳይቀር ሰብስቦ ተመልሶ ወደ ባህር ዳር የወጣ ሲሆን በትንሹ ከ90 በላይ ወታደሮቹ ወደማይቀርበት ተሸኝተዋልም ተብሏል። ከዚህ ኪሳራ በኋላ በጀትና በከባድ መሳሪያ የታገዘ ውጊያ በባህር ዳር ዙሪያና በጎጃም ቀጠና እያደረገ ያለው ብልጽግና አሁንም አይቀጡ ቅጣት መቀጣቱን ቀጥሏል። ተስፋ የቆረጠው የአገዛዙ ኃይል በአንድ እጁ የምርጫ ኮሮጆ በሌላ እጁ ደግሞ ታንክና ድሮን ይዞ እየዞረ ያለው የብልጽግና ሰራዊት በጎጃም ምድር ሲቀበሩ ውለዋል። የኤምሬት አየር ኃይል ጉዛምን የቦቆላ ላይ ያ130 በተሰኘ ራሽያ ሰራሽ ጀት ተመላልሶ ድብደባ ማድረጉም ተነግሯል። በአየር ኃይሉ በዓል ወቅት በጎረቤት ሀገራት ላይ ሲዝት የነበረው አብይ አህመድ የታጠቀውን ተዋጊ ጀት የጉዛምን ህዝብን ለመጨፍጨፍም ተጠቅሞበታል። በፋኖ ሰራዊት ላይ ጉዳት ባይደርስም በንጹሃንና ንብረቶቻቸው ላይ ግን ጉዳት አድርሷል። በዚህ የተበሳጨው የ206ኛ ኮር የፋኖ አዳኞች ከሌሊቱ 7 ሰዓት ከ10 ላይ ደብረ ማርቆስ መሃል ከተማ በፈጸሙት የደፈጣ ጥቃት ከትላንትና ወዲያ 23 የብልጽግና ሰራዊትን ከነተሽከርካሪው በእጅ ቦምብ በማገት የብልጽግና ኃይልን ያልጠበቀውን ምት አሳርፈውበታል። 99ኛ ክፍለ ጦር በደጋዳሞት ዳማ ማርቆስ አካባቢ የተሰማራውን የብልጽግና ሰራዊትን ሲቀብሩ የዋሉ ሲሆን ቆስለው የተማረኩ የመከላከያ አባላትን በሰብአዊነትም በማከም ላይ ይገኛሉ ተብሏል። 44ኛ ክፍለ ጦር ደግሞ ቲሊሊ ዙሪያ ብርጋዴር ጀነራል አዲሱ መሐመድ ያሰማራውን ወራሪ ሰራዊት 13 ጥቁር ክላሽ በመማረክ ስትሸኘው 55ኛ ክፍለ ጦር ደግሞ ከዶር ቤትና ዲላማ ወደ አሹዳ የተንቀሳቀሰውን የብልጽግና ኃይልን በመምታት 30 የሰራዊቱን አባላት በመግደል የብልጽግና ኃይልን እንቅስቃሴውንም መግታት ችላለች ነው የተባለው። 64ኛ ክፍለ ጦር በሸበል በረንታና እነማይ ባደረገው ውጊያ ከ60 በላይ የብልጽግና ሰራዊትን በማስወገድ ከብቸና ማህበር ብርሃን የሚተኮስን የመድፍ ቅንቡላ በመቋቋም የብልጽግና ኃይልን ከባድ ስምሪት በመልሶ ማጥቃት በትንትኑንም አውጥቶታል ነው የተባለው። በመጨረሻም ልደቱ አያሌው አብይ አህመድ ድፍረት ካለው የሚገኝበት የህዝባዊ ትዕይንት ቅዳሜ አዘጋጅተናል ሲሉ ተናግረዋል። ከዚህ ጋር በተያያዘ የሚሉትን አድምጠን እንመለስ። በቅድሚያ እድሉን ስለሰጣችሁኝ በጣም ነው የማመሰግነው። ማስታወቂያዎችን ደግሞ በነፃ እያስተላለፋችሁ ነው እና ይሄ እንደው አንዳችን አመስጋኝ ሌላ ተመስጋኝ መኖር ባይችልም ሁሉም የጋራ ጉዳይ ቢሆንም ከልብ ነው እያመሰገን ያለ ነው። ምክንያቱም ያለ እናንተ ትብብር ከህዝቡ ጋር የምንገናኝበት ሌላ መንገድ የለንም እና ይሄ ተጠናክሮ ይቀጥላል ብዬ ተስፋ አደርጋለሁ። እና ያው ትልቅ ትዕይንተ ህዝብ ታሪካዊና ትልቅ የሆነ ትዕይንተ ህዝብ ነው የሚካሄደው። ይህን ትዕይንተ ህዝብ ከ30 በላይ መገናኛ ብዙሃን በቀጥታ ያስተላልፉታል ተብሎ ይጠበቃል። ከ1 ሚሊዮን ያላነሰ ህዝብ በቀጥታ በዩቲዩብ ይከታተለዋል ተብሎ ይጠበቃል። ከ10 ሚሊዮን በላይ የሆነ ህዝብ ደግሞ በሳተላይት ቴሌቪዥን በመላው ዓለም ይከታተለዋል ተብሎ ይጠበቃል እና ይሄ በጣም በአይነቱ የተለየ ትልቅ መድረክ ነው። በዚህ መድረክ ላይ ከ20 የማያንሱ በኢትዮጵያ ፖለቲካ
ሰፊ ማህበራዊ ተቀባይነት ያላቸው ተጽዕኖ ፈጣሪ የሆኑ የፖለቲካ ሰዎች፣ የሲቪክ ማህበራት መሪዎች፣ የሃይማኖት ሰዎች ይገኛሉ፣ ንግግር ያደርጋሉ። እና ዓላማው ምንድነው? በአንድ በኩል ለኢትዮጵያ ሕዝብ አዲስ ተስፋ የመፍጠር ጉዳይ ነው። ምክንያቱም ይህን ዝግጅት አሁን እያዘጋጀን ያለነው አንድ ወይም ሁለት ድርጅቶች አይደለንም። በጣም በርካታ የሆነ ድርጅቶች በጋራ ቆመን ነው ያዘጋጀ ነው እና ነገ ምናልባት ጋዜጣዊ መግለጫ ስንሰጥ የምትሰሙት ይሆናል። ወደ 9 የምንሆን ድርጅቶች በውስጣችን ብዙ ግለሰቦችንና ንዑስ ድርጅቶችን ያቀፍን አንድ የጋራ መድረክ ፈጥረናል እና ይሄ በሰፊ ትብብር የተዘጋጀ መድረክ ነው። ለመጀመሪያ ጊዜ ነው። ቀላል በማይባል ሁኔታ የብሔር አጥርን ተሻግረን የፖለቲካ አይዲዮሎጂን ገደብ ተሻግረን የሃይማኖት ልዩነትን ተሻግረን ኢትዮጵያውያን በጋራ የጋራ ችግር አለብን፣ ይህን የጋራ ችግር በጋራ መታገል አለብን ብለን ያዘጋጀነው መድረክ ነው እና ዓላማው አንዱ አገዛዙን ማስደንገጥ አለብን። አገዛዙ ምን ያህል የህዝብ ማዕበል፣ የህዝብ ቁጣ፣ የህዝብ ተቃውሞ አፍጥጦ እየመጣበት እንደሆነ በቅዳሜው ዕለት እንዲረዳ ማድረግ አለብን እና አገዛዙን ስንል ዋናውን ቁንጮ ጠቅላይ ሚኒስትሩን ብቻ ሳይሆን በዋናነት በዙሪያው የተሰለፉ የመከላከያ ሰራዊቱን፣ የብልጽግና ካድሬ፣ ለአንድ ግለሰብ ተብሎ እየተደረገ ያለው ጦርነት፣ እየተካሄደ ያለው አፈና ሁሉንም ይዞ የሚጠፋ መሆኑን ተገንዝበው እንዲደነግጡ ማድረግ ያስፈልጋል። ይሄን ህዝባዊ ቁጣ ልንቋቋም አንችልም ብለው ከህዝቡ ጎን እንዲቆሙ በአገዛዙ ላይ ራሳቸው እንዲያምፁ ማድረግ ያስፈልጋል እና አንዱ መልእክት ለገዢው አካል ነው። ሁለተኛው መልእክት ግን ለህዝባችን ነው። ተቃዋሚዎች ተባብረው እየቆሙ ነው። ልዩነታቸውን ወደ ጎን አስቀምጠው በአንድ ላይ ትግሉን ለመምራት ተዘጋጅተዋል። ስለዚህ አሁን የሚመራን አካል አለ፣ ከጎኑ መሰለፍ አለብን፣ ሚናችን መጫወት አለብን የሚል ተስፋ በህዝባችን ውስጥ እንዲያድር እንፈልጋለን እና ያለፈው ትዕይንተ ህዝብ የፈጠረውን ተስፋ ታውቃላችሁ። ይሄ ደግሞ በብዙ እጥፍ ከፍተኛ የሆነ መነሳሳት ይፈጥራል የሚል እምነት አለን። ለምን? ይሄን መነሳሳት ይዘን መሬት ላይ በተጨባጭ በሚቀጥሉ ሳምንታት ዋሽንግተን ዲሲ እና ለንደን ላይ ታላቅ የሆኑ ሰላማዊ ሰልፎች እንዲካሄዱ እናደርጋለን። ከዛ በኋላ ደግሞ አገር ቤት ፈጣን የሆነ ከባድ የሆነ ህዝባዊ እምቢተኝነት እንዲነሳሳ ነው ጥረት እያደረግን ያለ ነው። ስለዚህ ይሄ አንድ ትልቅ መነሻ ይሆናል የቅዳሜው የሚል እምነት አለን። ሌላው ዓለም አቀፉ ህብረተሰብ ይሄን አገዛዝ እየደገፈ ያለው አማራጭ የለም በሚል አመለካከት ነው። ተቃዋሚዎች ተጠናክረው አልተገኙም፣ አይተባበሩም፣ እርስ በርሳቸው ችግር አለባቸው፣ ይሄን ሀገር እንደሚያስቀጥሉ እርግጠኛ አይደለንም የሚል ፍርሃት ስላላቸው ይሄን አገዛዝ ባይወዱትም እንደ ግሉኮስ እንዳይሞትም እንዳይድንም እየሰጡ ያቆዩበት ሁኔታ ነው ያለው። ስለዚህ የቅዳሜው ትዕይንተ ህዝብ ግን አንደኛ ተቃዋሚዎች እየተባበርን መሆኑን፣ ሌላው ህብረተሰቡ በከፍተኛ መጠን አገዛዙን እየተቃወመው እንደሆነ የውጭ መንግስታትም እንዲረዱት እና ከህዝቡ ትግል ጎን እንዲቆሙ ትልቅ ግፊት ያደርጋል የሚል እምነት አለን እና ሪሊ ትልቅና ታሪካዊ ነው የምንለው በምክንያት ነው፣ ዝም ብለን አይደለም እና እያንዳንዱ ግለሰብ ኢትዮጵያዊ የዚህ ታሪካዊ ሂደት አካል መሆን አለበት። እኔ የራሴን ድርሻ ካልተወጣው ይሄ ትግል የትም አይደርስም፣ የህዝብና የሀገር ህልውና እንዲተርፍ ድርሻዬን መወጣት አለብኝ ብሎ አምኖ ሁሉም ሰው በስልኩ በቴሌቪዥኑ ይሄን ሂደት ተካፋይ መሆን አለበት የሚል እምነት አለኝ። ይሄ ነው ዋናው ዓላማ። ባለፈው በተደረገው የበይነ መረብ የአደባባይ ትዕይንተ ህዝብ ላይ ከኦሮሞ ነጻነት ሰራዊት ተወካይ ከፋኖም እነዘመነ መልእክት ማስተላለፋቸው ይታወቃል። ከአዲስ አበባ ደግሞ በሰላማዊ ህጋዊ ትግል እናምናለን የሚሉ የፖለቲካ ኃይሎችም የሲቪክ ማህበረትም ተጽዕኖ ፈጣሪዎችም ሰዎች አሁንም በተመሳሳይ እንዲህ አይነት መንፈስ አለው ወይ? ይሄ የአደባባይ ትዕይንተ ህዝብ መግለጽ ከተቻለ ምናልባት አሁን ኢትዮጵያ ውስጥ ለምርጫ 2 ወር ነው የቀረው እና ከምርጫው በፊት ሁሉን አቀፍ ሽግግር ይካሄድም ስላላችሁ ምርጫ ውስጥ የተሳተፉ ያሉ ፓርቲዎች ከዚህ ቀደም በዚህ ትዕይንተ ህዝብ የተሳተፉት ችግር አይገጥማቸውም ወይ? በዚህ አሁን የምታደርጉት እንቅስቃሴ ላይ የእነሱ ተሳትፎ እንዴት ይገለጻል? አጠቃላይ ቅንጅቱን በተመለከተ ትንሽ እንደው ማብራሪያም ፍንጭ መስጠት ከተቻለ ይቻላል። ወንድም አገኝ ያለፈውን አይታችሁታል። የተለያየ ማህበረሰብ ሊወክሉ የሚችሉ የተለያየ የትግል ስልት የሚያራምዱ ኃይሎች ናቸው እዛ መድረክ ላይ ተገኝተው አቋማቸውን እንዲገልጹ እያደረግን ያለ ነው። አዘጋጁ አካል ይሄ የጋራ መድረካችን የሚያካሂደው ሰላማዊ ሆነና ከህዝባዊ እምቢተኝነት ጋር የተያያዘ ጉዳይ ነው።
ግን ደግሞ ለኢትዮጵያውያን የፖለቲካ ኃይሎች መድረክ ይፈጥራል። በዛ መድረክ ላይ ግን ማንኛውንም ስልት የሚከተል በጠመንጃም የሚያምኑ በሰላማዊ ትግልም የሚያምኑ ሁለቱም ያዋጣል ብለው የሚያምኑ የትኛውም አመለካከት ይኖራቸው የትኛውንም ስልት ይከተሉ በሀገራቸው ጉዳይ ስለሚያገባቸው በዛ መድረክ ላይ ተገኝተው አቋማቸውን እንዲገልጹ ነው የተጋበዙት። አዘጋጁ አካል ግን ሰላማዊ ህዝባዊ እምቢተኝነት ላይ እምነት አድርጎ የሚሰራ ነው። ስለዚህ መታወቅ ያለበት ምንድነው? እዛ ላይ የሚቀርቡ አካላት የሚያራምዱት ስልት ወይም የሚያራምዱት አቋም የሁሉም አቋም ላይሆን ይችላል። የራሳቸውን አቋም ነው የሚገልጹት፣ ለህዝብ ነው የሚያስተላልፉት። ስለዚህ ምንድነው ባለፈው እንዳደረግነው አሁንም አገር ቤት ያሉ በሰላማዊ ትግል የሚያምኑ ፓርቲዎች ተጋብዘዋል። በትጥቅ ትግል የሚያምኑ የሀገራቸው ጉዳይ ስለሚያገባቸው በሀገራቸው የወደፊት እጣ ፈንታ ላይ ያላቸውን አቋም መግለጽ ስላለባቸው ተጋብዘዋል። በውጭ ሀገር የሚኖሩ የተለያዩ ማህበረሰብ የሚወክሉ የፖለቲካ ኃይሎች ተጋብዘዋል። የሃይማኖት ሰዎች ተጋብዘዋል። የሲቪክ ማህበራት የሚመሩ ሰዎች ተጋብዘዋል። ምክንያቱም የወደፊቷ ኢትዮጵያ በአንድ አካል ብቻ የሚፈታ ችግር አይደለም ያላት። እነዚህ ሁሉ አካላት ወደ ጠረጴዛ ዙሪያ መጥተው ችግራቸውን በጋራ መወጣት አለባቸው፣ በጋራ መፍታት አለባቸው የሚል እምነት አለን። ስለዚህ በምናዘጋጃቸው መድረኮች ማንም በሚያራምደው የትግል ስልት ወይም በሚያራምደው አይዲዮሎጂ ወይም በሚከተለው ሃይማኖት የሚገለልበት ሁኔታ የለም። ኢትዮጵያን የሚመስል ሁሉን አቀፍ የሆነ መድረክ ነው እኛ እየፈጠርን ያለ ነው። በዚህ ምክንያት እንኳንስ ተቃዋሚን እና ዋናውን የገዢ ፓርቲ ቁንጮ የሆኑትን ጠቅላይ ሚኒስትር አብይንም ጋብዘናቸዋል እና ፍላጎቱ ካላቸው ድፍረቱ ካላቸው መጥተው እየቀረበባቸው ባለ ተቃውሞ ላይ አቋማቸውን ሁሉ እንዲያሰሙ ጋብዘናቸዋል። እንደው ባልተለመደ ሁኔታ ማለት ነው። ይሄን ለምንድን ነው እያደረግን ያለ ነው? አገሪቱ ውስጥ ባለ የፖለቲካ ቅራኔ እነሱም አንድ ተዋናይ ናቸው። እነሱም የኛ የሚሉት የራሳቸው ማህበራዊ መሰረት አላቸው። ልቦና ገዝተው እውነተኛ የሆነ ሰላማዊ የሆነ ድርድር እንዲኖር ሁሉን አቀፍ የሆነ ሽግግር አሁን እንዲቋቋም ቢቀበሉ የመፍትሄው አካል ሊሆኑ እንደሚችሉ ጥሪ እያቀረብንላቸው ነው፣ እያሳየናቸው ነው። ስለዚህ ማንም አካል የሚገለል አካል የለም። ይሄ ህጋዊና ሰላማዊ የሆነ መድረክ ነው። አገር ውስጥ ያሉ ፓርቲዎችም በዚህ የመሳተፍ መብት አላቸው። ምክንያቱም በዚህ መድረክ ላይ መጥተው የሚናገሩት የራሳቸውን አቋም ነው። አገር ውስጥ ያሉ ፓርቲዎች መጥተው እዚህ መድረክ ላይ ጦርነት ሊደግፉ እንደማይችሉ እናውቃለን። ምክንያቱም አገር ቤት ያለው ህግ ይገዛቸዋል። ስለዚህ ፍጹም ህጋዊና ሰላማዊ የሆነ አቋም ነው ሊያራምዱ የሚችሉት። ኢብን ሌሎቹ አካላት እዚህ መድረክ ላይ በዋናነት የሚመጡት የትጥቅ ትግል የራሳቸውን ስልት ተከትለው እያደረጉ ነው። ነገር ግን የኢትዮጵያ ህዝብ ክፍተት አለ። ህዝባዊ እምቢተኝነት እየተካሄደ አይደለም። የከተማው ህዝብ ተምሬያለሁ የሚለው ህዝብ እጁን አጣጥፎ ቁጭ ብሏል። ውጤት ለውጥ እየጠበቀ ያለው ከሌላ ነው። ይህን ክፍተት ለመሙላት የመጣ መድረክ ነው። ስለዚህ እኛ የምንጠብቀው የታጠቁት ኃይሎችም ህዝቡ ሰላማዊ ህዝባዊ እምቢተኝነት ማድረግ እንዳለበት አቋም ይዘው ራሱ መልእክት ያስተላልፉ ባለፈው እንዳደረጉት ያደርጋሉ ብለን ነው የምንጠብቀው። ዞሮ ዞሮ እያንዳንዱ እዚህ ተገኝቶ የሚናገር አካል ለሚናገረው ነገር ኃላፊነት የሚወስደው ራሱ ነው። ሌላው አካል ወይም መድረኩ ኃላፊነት አይወስድም። ግን የኢትዮጵያን ጉዳይ በሚመለከት የሚያገባው አካል ሁሉ ይጋበዛል። በኢትዮጵያ ወደፊት እንዲቋቋም የምንፈልገውም ሽግግር ሁሉን አቀፍ የሆነ ማንም በፖለቲካ አመለካከቱ በስልቱ የማይገለልበት እንዲሆን ነው የምንፈልገው። ያን ነው እያለማመድን እያሳየን ያለ ነው ማለት ነው። ጥሩ። ባለፈው ትዕይንተ የበይነመረብ ትዕይንተ ላይ ከህወሓት ሰዎች ፈቃደኛ ከሆኑ በኋላ አልተገኙም። ዛሬ ምናልባት አዎንታዊ ምላሽ አግኝታቸዋል? በኃይል አስተላለፉ ላይ በኢትዮጵያ ወሳኝ ጉዳዮች ላይ ህወሓትም አንዱ ስለሆነ ብዬ ነው። ወይ እኛ ጋብዘናል። አሁን ትጥቅ ትግል የሚያደርጉትን አገር ቤት ሰላማዊ ትግል የሚያደርጉትን ምናልባት አንዳንዶቹ አሁን ስም መጥቀስ ባያስፈልግም በጣም ታዋቂ ሆነው ተጽዕኖ ፈጣሪ ሆነው ከፖለቲካ መድረኩ ራሳቸውን ያራቁ ሰዎችን ሳይቀር ጋብዘናል። አሁን አላስፈላጊ የሆነ ጫና በእነሱ ላይ ላለመፍጠር ስማቸውን መጥራት አልፈልግም። ተጋብዘዋል። ስለዚህ የመምጣትና ያለመምጣት ጉዳይ የነሱ ፋንታ ነው። በእኛ በኩል ግን ጋብዘናል። የስብሰባውን ሞዳሊቲ ሁሉ ስነስርዓቱን ሁሉ እንዲያውቁት አድርገናል እና በቂ የሆነ ሰው ይገኛል የሚል እምነት ነው ያለን።